አየሽ እማዬ ነግሬሽ ነበር። አባዬ ቤት አይጠብቀን። ያውን ከጸበል የሚጣሹ ተረጋጊ። ምን ይቀጠቅጥሃል? ተቀጠቀጥኩ እንዴ? ሲጀመር ይቺ አክስት ተብዬዋ ምንም አላማረኝም። በቃ እኔ ምንም ደስ አላለኝም። ደግነቱ አትቆይም ብሎኛል አባዬ። አሁን ናታን በቃ ምንድነሽ ማነሽ እያለችው በጥያቄ እያጨናነቀች ነው። አዎ አባዬን አስፈቅደውና እንሂድ። አባዬማ እንዴት ይፈቅድልናል? አይ ናታንዬ አባዬ ሳይፈቅድ እንኳን መሄድ አልፈልግም። እሺ የኔ አበባ እንዴ ምን እያደረግሽ ነው? ውሃ ምን እያደረግሽ ነው? ዘራፍ እንደው ዘራፍ ከዛይ ንጉሱ ዛሬ በጣም ከባድ አደጋ ውስጥ ገብቷል። እንግዲህ ትዝ ባላለው ባላሰበው መልኩ እንግዲህ የቺ ልጅ ወይም ደግሞ የወይዘሮ ማርታ እህት መዲ የምትባለዋ ልጅ ማለት ነው እንግዲህ ሌላ አደጋ ውስጥ ልትከተው እያለች ነው። እሱም እንግዲህ ወንዶች እንደሚታወቀው እንግዲህ ግርግር ነው የሚያዩትና እንደ ውሻ እንደው ልብሷን ባጭር ልብስ ባጭር ቀሚስ ተገላልጣ ሁኔታውን ሲያያት እንግዲህ ጥሩ ሴት መስለው እና ብላ ጠርታ እንግዲህ ማንም ሰው በሌለበት ክላሷ እና ማሳጅ አድርገኝ ሸኝ ብላ እንግዲህ ወደ ክላሷ አምጥተዋለች። ሸኝ ብላ ካለች በኋላ እንግዲህ ክላሷ ገብቷል ማለት ነው። ክላስ ከገባ በኋላ እንግዲህ በጣም የሌለ ሆኗል። እሱ እየተንቀጠቀጠ ነው፣ ፈርቷል እውነት ለመናገር። በዛ ላይ ደግሞ የወንድነት ስሜት አለ። ሰው በቃ በአጠቃላይ ድብልቅ ያለ ስሜት ውስጥ ነው የገባው። እሷ ግን ሆነ ብላ ነው መጀመሪያ በሩን ዘጋ ስትለው በሩን ዘግቶ ነበር የመጣው ዘጋ አድርጎት። ግን በመጨረሻ እሷ ተነስታ እንግዲህ በሩን ቆልፈዋለች። በሩን ቆልፋ ነው እንትን ያለችው። ቤተሰቦቻችን በጣም ከባድ ነው ይመስለኛል። መቼም ለወንድነቱ እንትን ልትለው አይደለም። ሴትየቱ በጣም ተንኮለኛ በጣም ነገረኛ ናትና በዚህ በ3 ቀን ውስጥ እዚህ ቤት ውስጥ ያላችሁን ከነዝር ማንዝራችሁ ልምልም አርዬ ካላጠፋሁኝ እኔ መዲ አይደለሁም እያለች ስትፎክር ነበረ እንዳያችኋትና ይመስለኛል እንግዲህ ይሄንን ሊደፍረኝ ገባ ወይ ደፈረኝ ምናምን ብላ የሆነ ሌላ ስያሜ ሰጣ እንግዲህ ከስራው ልታፈናቅለው ከሰዎች ልታጣለው ነው እያስባለሁኝ። እንግዲህ ገዜ ምንም በማያውቀው እና ሲባል ገብቶ ይሄው እንግዲህ ትልቅ አጣብቂኝ ውስጥ ነው የገባው። ሰውነቷን ሊነካው ሊያየው ነው የተንቀጠቀጠ የፈራው። እሱ የሚያውቀው እችኑ ስራውን ምናምን እንጂ በዛ ላይ ደግሞ ያችኑ የእሱኑ ያገሩን ገራገሩን ቢጤውን ለዛን ሲያሽኮረምም ነው እንጂ አፈቅርሻለሁ ብሎ እንኳን ለማለት እኔ ከክብሬ አይበልጥም ብሎ ያለ ሰውዬ እንግዲህ አሁን ክላሱ ድረስ ገብቶ ከነዱላው ይሄው ጉፍ ብሏል አልጋዋ ላይ። እሷም እንግዲህ ወዲህ እያለችው ነው። እንዴት እንደሚሆን ነገር ይሹ በጣም ከባድ ነው። በዛ ላይ ደግሞ ማርታና አብጌል ደረጀ መጥተዋል፣ ግቢ ገብተዋል ማለት ነው። ሲቀጥል ደግሞ ለዛ ለራሱ በር ላይ ሆና እያዳመጠቻቸው ነበረ። ተጠግታ እያዳመጠ የነበረ ስታዳምጥ ግን መታ በሩን ዘጋችሁ ማለት ነው። መዲ በሩን ቆልፈዋል። መዝጋት ብቻ ሳይሆን ቆልፈዋለች። ቁልፍልፍ አድርጋ ቁጭ ነው ያለችው። ይሄ ደግሞ በጣም በትልቁ በጣም ከባድ ነገር ነው። እንግዲህ እያዳመጠች ነው ለዛ የሚባባሉት ምናምን እሷ ደግሞ በጣም ነው የምትቀረው። ባለፈው አብጌል ደረጀ ጉንጩን ሳመችው በደስታ ብላ እንዴት እንደሆነ ታውቃላችሁ። እሱም ይወዳታል እሷም ተወደዋለች። ግን ያው እሱም እወድሻለሁ ለማለት ይሄ ያለ አይደለ የሱ ያደገበት የማህበረሰቡ ጉዳይ እንዴ ራሴ ከክብሬን ማላዋርድም ማለት እወድሻለሁ አፈቅርሻለሁ ይሄ ቆንጆ ጠብር ግፍ ብሎ ነገሮችን ማውራት ይሄ ከአገር ወይም ደግሞ ከባህሉ ካደገበት እሱ አንፃር በጣም ከባድ እንደሆነ ነው ነገር ይሹ የሚያሳየውና ቤተሰቦቻችን በጣም በከባዱ እንግዲህ ከባድ ነው። እንግዲህ ሁኔታዎቹ
አስቸጋሪ ሁኔታ ውስጥ እየገቡ ነው። አብጌል ደረጀ እንግዲህ ያው ለማርታ እናገራለሁ ብላ ደረጀን እያስጨነቀች ነው የምትገኘው፣ ግን እስካሁን አልነገረቻትም። ስለዚህ እስካሁን አለመናገሯ ደግሞ በጣም አንድ ነገር ነው። ከአሁን በኋላ እንግዲህ ዛሬ ማርታ ይዛ ጸበል ይዛት ሄደ ነበር። ጸበል ተጠምቀው ነው የመጡት። ስለዚህ አሁን ነገርዮሹ እየበረደላት ከስሜታዊነት እየወጣች በዛ ላይ ደግሞ ይሄ ፍጥጥ ግጥ የሚያረጋት ሰይጣን ነገር ነው። ስለዚህ አሁን ጸበል ሊያ ስለመጣች አሁን ደህና ተስተካከላለች። እንግዲህ ወይዘሮ ማርታና አብጌል ደረጀ ከጸበል ተጠምቀው እየመጡ ነው። በጣም ደስ የሚል ነገር ነው ማለት ነው። አብጌል እንግዲህ ገና ተመንጣቷ እየተኮማተረች ነበርና ወይዘሮ ማርታ ታይ ከጸበል እየመጣሽ እኮ ነው አሁን መጥተሽ እንደዛ አይባልም እያለቻት ነው። ውሃና ምጥን ደግሞ ናቶሎ ብላ ይዛው ሄዳ ግባ ግባ እያለች በግድ ስታስገባው አይተውታል። ምናልባት እነሱ ምስክር ሊሆኑት ይችላሉ። በዛ ላይ ደግሞ ለዛን ፈልጋኝ ነው መሰለኝ እያለች ነበረና ክላሴን ና አጽደል ትልህ ነው እንጂ የሚሆነው አሁን አንተ ምን ለምን ታገለግላለህ ብላ ነው እሷ የምፈልግ እያለችው ነበር። ለዛና ኧረ ሰው እንዳይሆን የለም እስኪ ነቃ ብለሽ አድምጪ አንቺ እዛው ክላስ እንዳዘጋብኝ እያላት ነበር። እሱ ሙር ላይ ያስቀና ነበረ እሷን ማለት ነው። ግን ውሃና ምጥን እንግዲህ ሄደው ለማየት ሞክረው ነበረ። ግን ሙከራውን ያው እሱ አንገቱን አስገብቶ እግሩም እስካሁን ይገባል ድረስ የታል ፒዛው ያሏት ፒዛ እንጋግርላችኋለሁ ብላ ከዛ ትመለስ እንግዲህ እሷ ራሷን አተረስታ ሄደችው እንትና ለዛ ማለት ነው። ግን እነሱ ክላስ ውስጥ ናቸው። በጣም ለተናደደችው በጣም ነው ደሞ የፈላ ግን ደግሞ ይብስ ብላ በሩን ቀለፈችው። ስለዚህ በጣም ከባድ ነገር ነው። ችግር ይፈጠራል ብዬ አስባለሁኝ። ምክንያቱም አስቸጋሪ ነው። የስራው ላይ ተጽዕኖ ለማድረግ የምታደርገው ሴራ ነው። ግን ደግሞ አይሳካላትም ማለት እሷ የምትፈልገው በቃ ሙሉ ቤተሰቡን ትርፍ ማለት ከኤቢና ከውሃ ውጪ ሙሉ ቤተሰብ ማጥፋት ነው። ይሄ ደግሞ ግዴታ እነሱ አንደኛ ዘበኛ እንደሚያስፈልጋቸው ብሎ ዘበኛ ቀጥረዋል። ሰራተኛ እንትና ስትሄድባቸው ለዛ ነው የፈለጓት ለሰራተኛ ነው። ሌላው ደግሞ ያው ናታንም ያው ጓደኛው ደረጀ ልጅ ነው፣ ያው አብሮ አደጋቸው ልጃቸው ነው። በዛ ላይ እንደዛ ነው። ሌላው አዳጣም እንግዲህ ያው ደረጀ ወንድሜ ልጅ ነው የጓደኛ ልጅ ናት ብሎ ቢያመጣትም ያው የሱ ልጅ ናት። የትም ልትሄድ አትችልም። እንግዲህ ደግሞ ደረጀ ደግሞ እንግዲህ በጣም ነው የተናደደው። 3 ቀን ስጠኝ ማሰራልሃለሁ ይሄን ቤተሰብ እንደገና ፍርሻ ነው መሰራው እያለ ነበር ይዛተችው። እንግዲህ ቁጥር ከዚህ ጀምራል፣ ካሁን ጀምራል ማለት ነው። እንግዲህ ተፈተፍ ያሉ ነው ውድ ቤተሰቦቻችን። ሁሉም ነገር መልካም እንደሚሆን ጥርጥር የለውም። ሌላው እንግዲህ ዳጣ ውሃ ደህና አበራየቻት እኮ ጋይስ በዱላ በገዛ ዱላ ገዜንም በዋናነት እንደ ባንተ ዱላ እኮ የተደበደኩት፣ ስለዚህ ወደ ሳይሆን በግዴታ ማሸት ግዴታ ነው እያለችው ነበር። ምክንያቱም ያንተ ዱላ ነው እንዴት አድርጎ ይመታኝ፣ ባንተ ዱላ ነው ያስመታኝ እያለችው ነበርና እንዴ እኔው እያለ ነበር። ሌላው እንግዲህ ናታንና ዳጣ ናቸው። ናታንና ዳጣ የአሪፍ ሁኔታ ላይ ነው የሚገኙት። ጥሩ የፍቅር ጉዞ ላይ እየሄዱ ነው የሚገኙት። ያው ናታን እንደውም እስኪ ወደ እንጦጦ ሄደን ራሳችን ሪፍሬሽ አድርገን እንጣ እያላት ነበርና ዳጣ አይ ብንሄድ ደስ ይለኛል፣ ካንተ ጋር የትም ብሄድ ደስ ይለኛል፣ ግን ደግሞ አባዬ ቅድሚያ ግን መፍቀድ ያለበት፣ ምክንያቱም አባዬ ሳይፈቅድ የትም ቦታ መሄድ አልችልም። ስለዚህ ቅድሚያ አባዬን አንተ አስፈቅደው እያለችው ነበርና ናታንም እንግዲህ እንዴት አድርጌ አባዬ እኮ አይፈቅድም እሺ አይልም እያላት ነበርና ታዲያ እሺ ካላለማ እንግዲህ ምንም ማድረግ አልችልም የኔ እያለችው ነበር። የኔ ምን ስትል እንትና ለዛ እያዳመጠች ስለነበረ ብትራሪፍ ነው የኔ ስትል የኔ አበባ ብላ ጨረሰችው። እንዴ ምን ማለት ነው? ያው ልጨርስልሽ ብዬ ነው ስለጀመርሽው አላለቻትም። አንቺ ቆይ ገዜ ነው አይደል ለዚህ ምትይ ቆይ እኔ ንገርልሽ እንዴ እያላት ነበረ ናታንና አይ እኔ አልፈልግም ሲጀመር ገዜ እኮ ኩራተኛ ነገር ነው እባክህ እያለኝ ነበር። እንዴ ገዜ እንዴ ኩራተኛ ነው? ግን ዛሬች መዲ የምትባል ሴትዮ ጉድ ያረገችው እንጂ ሌላውን ሰውዬ እና ወደ ቤቶቻችን የዛሬው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር አድርጉ። ባይ